ያዘዘችኝን ትእዛዝ እንግዲህ በአግባቡ በመታወት መልኩ ከዛው ከቤቷ ድረስ አድርሼ እነሆ እያስረከብኩ ይገኛለሁ ማለት ነው። ስለዚህ ውድ ተመልካቾች የረመዳን አስቤዛ ማዘዝ ለምትፈልጉ ደግሞ በተለይ ሽሮ በርበሬ እንደዚህ የሚዘጋጅ ያላችሁ ቀደም ብላችሁ ብታዙ ካዘዛችሁ አይቀር ለቤተሰቦቻችሁ ለረመዳን ቀድሞ ማዘጋጀት ይችላሉ። እንዲሁም ደግሞ ቀድሞ አይገዙም ማለት ነው። ስለዚህ ይህንን ማድረግ ካለባችሁ ቀደም ማድረግ ይኖርባችኋል ለማለት ነው። ለግዴታ ለረመዳን ብቻ የሚያስፈልጉ የሆኑ ነገሮች ይደርሳሉ። ነገር ግን ሽሮና በርበሬ ቀደም ቢል አሪፍ ነው ብዬ እንደ ሀሳብ እሰጣችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ እንግዲህ በአመቴ ለየት ባለ ቪዲዮ መጥቻለሁ ማለት ነው። እነሆ ረመዳን እየቀረበ ነው። ኢንሻአላህ በሰላም አላህ ያድርሰን፣ በሰላም የምንጾመው ያደርገን ማለት ነው። ውድ ተመልካቾች እንደተለመደው እንግዲህ ለረመዳን ቤተሰቦቻችሁን ለፊጥራ የሚሆን አስቤዛዎችን ማዘዝ ለምትፈልጉ እንደተለመደው እንግዲህ ትእዛዛችሁን ማድረስ ጀምረናል። እነሆ እዚህ ጋር እንደምትመለከቱት እንግዲህ በርበሬ ይህን የሚመስል በርበሬ ጥራት ያላችሁ የሆኑ እቃዎችን ለአንዲት እህቴ እንግዲህ የሚሄድ ትእዛዝ ነው። ይህ ትእዛዝ ማለት ነው 10 ኪሎ የሆነ በርበሬ ነው። በርበሬውም እንደምታዩት ነው እንግዲህ ኪሎውም እንደምታዩት ነው። አንዱ ብቻ 10 ኪሎ ነው ማለት ነው። ጠቅላላ 20 ኪሎ የሆነ በርበሬ ነው ማለት ነው። የበርበሬውም ሁኔታ እንግዲህ የምታዩትን ይመስላል ማለት ነው። ውድ ተመልካቾች እቃዎች እንግዲህ ጥራት ያላቸው እቃዎች መሆን አለባቸው ግዴታ ማለት ነው። አንደኛ እናንተም የምታወጡት ወጪ ቀላል ወጪ አይደለም። ሁለተኛ ለቤተሰብም ሲደርስ ደግሞ የሚያስመሰግን ለሰጪውም የሚያስመሰግን የሆኑ እቃዎች መሆን አለባቸው። እዚህ ጋር ስንመጣ ደግሞ ምስር አለ፣ እንደምትመለከቱት ሽምብራ አለ፣ ባቄላም እንደምታዩት 10 ጣሳ ባቄላ አለ፣ ወደ 20 ጣሳ የሚሆን ባቄላ ማለት ነው። ቢምቶ አለ፣ እንዲሁም ደግሞ ሮል አለ። እነዚህ በ2 ኪሎ ናቸው። ኦሞ ነው ማለት ነው። ቢምቶ፣ መኮረኒ፣ ስኳር፣ ማጅ ደግሞ በካርቶን ጭምር አለ። ሌላው 5 ሊትር ዘይት አለ በኦመር ማለት ነው። ቡናው እንግዲህ እንደምትመለከቱት እዚህ ጋር ያለውን ቡና የጅክክ የሆነ ቡና ነው። በጣም አሪፍ የሚባል ቡና ነው ማለት ነው። ሌላው ውድ ተመልካቾች እንግዲህ ዱቄት በ5 ኪሎ አለ፣ በ10 ኪሎ አለ። እንግዲህ እህቴ ባዘዘች መሰረት ዘይትም በ1 ሊትሮች አሉ፣ እንደምታዩት 2 ፍሬዎች አሉ። ዘይቱም ኦመር ነው እንግዲህ በ5 ሊትር ማለት ነው። ስኳር እዚህ ጋር አለ። ይሄን ይመስላል እንግዲህ የእህታችን ትእዛዝ ማለት ነው። እንግዲህ ይሄንን ዛሬ የማደርስ ይሆናል ማለት ነው። ሱብሃንአላህ ከሚገርመው ነገር አምና ረመዳን ላይ የመጀመሪያ ትእዛዝ ያደረስኩት የዚች እህታችን ትእዛዝ ነበር። ዘንድሮም ደግሞ የመጀመሪያ ትእዛዝ የሷ ነው እና እንግዲህ እንኳን አላህ በሰላም አደረሰን ማለት ነው። ሌላው ነገር ምንድነው? ቴምር ነው የሌለው አሁን ላይ። ስለ ቴምር የምላችሁ ነገር ቢኖር ምንድነው? ቴምር አሁን አዲስ ምርት አልገባም። ስለዚህ ቴምር ገና ነው ማለት ነው። አሁን ላይ ምናልባት የሚሰጡ ቴምሮች አምና የመጡ ወይም የተረፉ ቴምሮች እንጂ አዲስ ምርት አይደሉም ማለት ነው። ስለዚህ እህታችንም ቴምር አዛኝ ነበር። አዲስ ምርት ሲገባ እንግዲህ ረመዳን እንግዲህ ጠጋ እያለ እንደዚህ ይገባል። አሁን ከሳምንት ከዛ በኋላ ከዛም በፊት ሊገባ ይችላል። በገባ ሰዓት አዲሱን ምርት ቴምር የማድረስ ይሆናል ማለት ነው። ስለዚህ ቴምሩ እዚህ ላይ አልተካተተም ማለት ነው። ስለዚህ አሁን ላይ የሚሰጡ ቴምሮች ካሉ አዲስ ምርቶች አይሆኑም ማለት ነው። ስለዚህ ጠብቃችሁ በአንድ እግር ልክ አዲስ ምርት ሲገባ ቴምሩን በዛ ልክ ብታደርጉት እንደ ሀሳብ የምሰጣችሁ ይሆናል ማለት ነው። እንዲሁ እንግዲህ አሁን ደረስኩኝ ማለት ነው ሰፈር። ሙሉ እቃዎችን የምናወርድ ይሆናል። ቤተሰቦቿም እንግዲህ እዛው በራፋቸው ላይ እየጠበቁኝ ነው እንደምትመለከቱት። እንግዲህ በርበሬው ጀምሬ ውስጥ ላይ ያለውን እቃዎች እንግዲህ አንድ ላይ ሰብሰብ ያደረኳቸውም አሉ ማለት ነው። እንደዚህ አድርጌ እንግዲህ በታዘዝኩት መሰረት እያንዳንዷ እዚህ ጋር ካወራን በኋላ ወደ ቤት ደግሞ የምናስገባ ይሆናል ማለት ነው። ውድ ተመልካቾች የረመዳን አስቤዛ እንግዲህ ማዘዝ ስለምትፈልጉ እነሆ ያው ማድረስ ጀምራለሁ ማለት ነው። በተለይ ደግሞ ራቅ ያሉ ቦታዎችን ቀድሜ የምሰጥ ይሆናል ማለት ነው። ምክንያቱም በጠጋ ባለ ቁጥር ወረፋ የሚኖረዋል፣ ስራም ብዛት ስለሚኖር ግዴታ እነዚህን ረቅ ያሉ ስራዎችን የማስቀድምላችሁ ይሆናል ማለት ነው። ስለዚህ ማዘዝ ስለምትፈልጉ ደግሞ በታማኝነት ጥራት ያላቸውን እቃዎች ለቤተሰቦቻችሁ የትኛውን ቤት ላይ የሚፈልጉትን አይነት የዚህ አይነት ቤት ቢኖር ብለው የሚመኙትን አይነት እቃ የምናደርስላችሁ ይሆናል። ምርታቸው ትኩስ የሆኑ ነገሮችን ማለት ነው። ስለዚህ ውድ ተመልካቾች እነዚህን ስራዎች በስርዓት አድርጌ የምሰጥላችሁ ይሆናል። እንደተለመደው እንግዲህ አሁን
11ኛ አመታችን ነው ማለት ነው። በዚህ ስራ ላይ እንግዲህ በጣም ብዙዎች 11 አመቱ ሙሉ እንግዲህ 10 አመት ከኔ ጋር ያሳለፉ ብዙ እህት ወንድሞች አሉ ማለት ነው። ስለዚህ በዚህ ስራ ላይ እንግዲህ 2007 ላይ ነው እንግዲህ ወደዛ አስቤዛ ስራ የጀመርኩት። አሁን ላይ እንግዲህ 2018 11ኛ አመታችን ነው አሁን ላይ አልሐምዱሊላህ ረቢል ዓለሚን። እስካሁን ድረስ በሰራኋቸው ስራዎች አንድም ቀን ምንም አይነት የእቃ ወቀሳም ይሁን በተለያዩ ያልሆኑ እቃዎች ሂደውም ተወቅሽ የሚሆን አስተያየት ተሰጥቼ አላውቅም ማለት ነው። አልሐምዱሊላህ ሁሌም ጥራት ያላቸውን ነገሮች እሰጣለሁ ማለት ነው። ከሌለም ደግሞ የለም እንደዚህ ነገር የለም ብዬ ተዋለሁ እንጂ ሁሌም እንደማደርገው አሁንም በዛው ልክ የምሰራ ነው የሚሆነው ማለት ነው ኢንሻአላህ። ስለዚህ ውድ ተመልካቾች ጥራት ያላቸው እቃዎችን ጭምር የምሰጥላችሁ ነው የሚሆነው ማለት ነው። ትልቁም ነገር ይሄው ነው። ቢያንስ እናንተ አወጣችሁ ብዙ ገንዘብ እንደዚህን እቃ ሲታዘዝ ማንኛውም ቤተሰብ ብር ቢላክለት መግዛት የሚችለው ነገር ነው። ነገር ግን ምንድነው የምናስበው ብሩ ቢላክላቸው ሙሉ እነዚህ ማቴሪያሎች በአንድ ጊዜ አይገዟቸውም የሚለው ነገር እንጂ ማንኛውም ሰው ብር ቢላክለት ለቤቱ የሚሆነውን ነገር ገዝቶ መሄድ አቅቶታ አይደለም ማለት ነው። ከዛ አንፃር ነው እንግዲህ ብዙ ጊዜ በዚህ ጉዳይ ተነጋግረናል ማለት ነው። ስለዚህ የኛም ምንድነው እነዚህ እቃዎችን በስርዓት ለእናንተ በምትፈልጉ መልኩ አንድ ጊዜ ሲሄድላቸው ለነሱም ለሌላ ነገር አይውልም፣ ቀጥታ ለዚህ ነገር ይውላል ማለት ነው። ስለሚገጥመን ነው በምንሰጥም ሰዓት እንደው ብር ሆኖ በቆየ የሚልም አስተያየት ስለምሰማ ነው ይሄን እምላችሁ ማለት ነው። ምናልባት አንዳንዶቹ ደግሞ በጣም ደስ ብሏቸው ከልፋቱም ከምኑም ቀርቶ ቀጥታ ቤታችን ድረስ በቆንጆ እቃ ሲሄድላቸው ደግሞ ደስ ይላቸዋል ማለት ነው። ሌላው የአሰራሩ ሁኔታ ደግሞ የምላችሁ ነገር ይኖራል። ሁሌም እንግዲህ እኔ እቃዎችን ካደረስኩ በኋላ ነው ብር የማስልካችሁ ወይም ደግሞ ብር የምቀበለው ማለት ነው። በቅድሚያ የምትፈልጓቸውን እቃዎች ታዙኛላችሁ። እነዛ እቃዎችን ወስጄ አደርሳለሁ። ቤተሰብ ጋር ቀጥታ በምትፈልጉት መልኩ መሄዱን ቤተሰብ ቼክ ካደረገ በኋላ ሙሉ ለሙሉ ከእናንተ ጋር በምትፈልጉ መልኩ ለቤተሰብ መድረሱ ሲታወቅ እናንተ ብር ትልካላችሁ ማለት ነው። ሁሌም እንግዲህ ከዚህ የተለየ ስራ የለም። በዚህ መንገድ ነው የምሰራው ማለት ነው። ቅድሚያ ላኩና የሚባል ሀሳብ የለም ማለት ነው። ስለዚህ እቃ ከማድረስ በፊት ብር እንደማልቀበል ምናልባት አዲስ ስለሆናችሁ ግልጽ እንዲሆንላችሁ ነው። ውድ ተመልካቾች ቪዲዮ ላይክ አድርጉት፣ ሼር አድርጉልኝ፣ ሌሎችም ተደራሽ እንዲሆን ማለት ነው። የምትፈልጉት የትኛውም እቃዎች ሲኖር በዋትስአፕ፣ ኢሞ፣ ቴሌግራም ማናገር ትችላላችሁ። ምላሽ የምሰጣችሁ ይሆናል ማለት ነው። ዋጋዎች እንግዲህ አሁን ላይ በጣም አስቸጋሪ ነው። እቃዎች ዛሬ የነበረው ዋጋ ነገ አይገኝም። በሰዓቱ ላይ ባለው የዋጋ ሁኔታ የምናወራ ነው የሚሆነው ማለት ነው። በዛ መሰረት እንነጋገራለን። አሪፍ እቃዎች አሉ። በምትፈልጉት መልኩ እንግዲህ የማደርስ ይሆናል ማለት ነው። እንግዲህ አላህ ረመዳንን በሰላም አድርሰን በሰላም የምንጾመው ያድርገን፣ ሀገራችንን ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።